በኦሮሚያ ክልል ምስራቅ አርሲ ዞን በንጹሃን ዜጎች ላይ በተለይም በኦርቶዶክስ እምነት ተከታዮች ላይ የተፈጸመው አሰቃቂ ግድያ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች እስከ ተራው የእምነቱ ተከታዮች ዘንድ የልብ ስብራትን የፈጠረ ክስተት ሆኖ አልፏል። ይህንን ተከትሎ የጥበብ ባለሙያዎች የቤተክርስቲያኑ አባቶች ስለ ክስተቱ መግለጫዎችንና ሐሳቦችን እየሰነዘሩ ይገኛሉ። ለአብነት ያክል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ የሆኑት አቡነ ማትያስ ይህ መከራ እያበቃ ሳይሆን እየሰፋ ነው የመጣው ሲሉ ሀዘናቸውን ገልጸዋል። ክስተቱን ተከትሎ ብፁዕ አቡነ ማትያስ እንደዚሁም እውቅ ሰዎች ያስተላለፉትን መልእክት በመረጃ ቅኝታችን የምናስደምጣቸው ይሆናል። ከዚህ ባለፈ በዘንድሮ ምርጫ ተሳታፊ የሆነ አንድ የፖለቲካ ፓርቲ ውስጥ ትብብር ይህ ምርጫ ዲሞክራሲን አያዋልድም መፍትሄም አይፈይድም ሲል ምንም እንኳን ተፎካካሪዎች ድምጽ ቢያገኙም ወደ ፓርላማ እንዳይገቡ ያስተላለፈው ትዕዛዝ በብዙዎች ዘንድ መነጋገሪያ ሆኗል። ዝርዝሩን እንመለስበታለን። እንደተለመደው እየሰማችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራ። በልባችን ሐዘን ቁጭት ተፈጥሯል። በአርሲ የሚስተዋለው በደልና ግፍ እስከ መቼ የሚል ጥያቄም ፈጥሯል። ይህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ የሆኑት ብፁዕ አቡነ ማትያስ ያወጡት መግለጫ ላይ የተጠቀሰ ቃል ነው። በኦሮሚያ ክልል አርሲ ዞን በምዕመናንና በአብያተ ክርስቲያናት ላይ የሚፈጸመው ጥቃት መቀጠሉ እስከ መቼ የሚል ሐዘን እንደፈጠረም የቤተክርስቲያኒቷ ፓትርያርክ የሆኑት ብፁዕ ቅዱስ አቡነ ማትያስ ባስተላለፉት መልእክት አስታውቀዋል። ባለፈው እሁድና ሰኞ በምስራቅ አርሲ ዞን ውስጥ በሚገኙ የተለያዩ ወረዳዎች ውስጥ በታጣቂዎች በተፈጸሙ ጥቃቶች 13 የሚሆኑ ሰዎች ሲገደሉ አንድ ቤተክርስቲያን በእሳት የወደመ መሆኑና ሌላ ቤተክርስቲያን ላይ ዘረፋና ጉዳት መድረሱን የሀገረ ስብከቱ ሊቀ ጳጳስና ነዋሪዎች አስታውቀዋል። ይህንን ተከትሎ ብፁዕ ቅዱስ አቡነ ማትያስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በአርሲ ሀገረ ስብከት ቤተክርስቲያኗ እንደዚሁም በምዕመናን ላይ የደረሰውን ጥቃት በማስመልከት ነው ሐዘናቸውን ያስተላለፉት። አቡነ ማትያስ በአርሲ ሀገረ ስብከት በአስኮ፣ በሸርካ፣ በሁንቆሎ፣ በዋቤና በሙኔሳ ወረዳዎች በተፈጸሙ ጥቃቶች በመንፈስ ቅዱስ ልጆቻችንና በቅድስት ቤተክርስቲያን ላይ ስለደረሰው አሰቃቂ ጥቃት እየሰማነው በተሰበረ ልብ ነው ብለዋል። በዚህ ጥቃት በርካታ ምዕመናን በግፍ መስዋዕታቸውና በመቶዎች የሚቆጠሩ ወገኖች ከቀያቸው መፈናቀላቸው ቤተክርስቲያናችንን በእጅጉ ያሳዘነ ክስተት ነው ያሉት ፓትርያርኩ በአርሲ ምድር በተደጋጋሚ የሚስተዋለው በደልና ግፍ በሁላችንም ልቦና ውስጥ እስከ መቼ የሚል የቁጭትና የሐዘን ጥያቄ ፈጥሯል ባይ ናቸው። ለሀገር ውስጥ የዜና ምንጮች ሐሳባቸውን የሰጡ የአካባቢ ነዋሪዎችና የቤተክርስቲያኑ ምዕመናን ጥቃቱ እሁድ ዕለት ጀምሮ እስከ ሰኞ ድረስ የቀጠለ ስለመሆኑ እድሜያቸው ከ80 እስከ 5 ዓመት የሆናቸው ሰዎች በታጣቂዎች መገደላቸውን እንደዚሁም ዝርፊያና የቤቶች ቃጠሎ መፈጸሙን ገልጸዋል። ጥቃቱ የተፈጸመበት የአርሲና የሶማሊያ ክልል ጅግጅጋ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤልሳ በጥቃቱ 13 ኦርቶዶክሳውያን መገደላቸውን ከ280 በላይ ምዕመናን መፈናቀላቸውና የ101 ዓመት ቤተክርስቲያን መቃጠሉን የሟቾችን ስም በመዘርዘር ይፋ አድርገዋል። ፓትርያርክ አቡነ ማትያስ የእምነት ነጻነት ተደፍሮ 100 ዓመታት ያስቆጠረው የጠላታ ቅዱስ ገብርኤል ቤተክርስቲያን መቃጠሉን እንደዚሁም የካራኮፍቴና መድኃኔዓለም ቤተክርስቲያን መዘረፉን በመልእክታቸው ላይ አስፍረዋል። የቤተክርስቲያናቱ አባላት የተቃጠለውን የተዘረፈውን ቤተክርስቲያን ምዕመናን ጽላቱን ይዘው ተሰደዋል፣ መኖሪያ ቤታቸውም ተቃጥሏል ሲሉ ነው ይፋ ያደረጉት። ቤተክርስቲያኗ በምድራዊ መከራ ውስጥ ያሉትን ምዕመናን በምታጽናናበት በዚህ ወቅት ራሷ በፈተና ውስጥ መቸገሯን የጠቀሱት ፓትርያርኩ በአርሲ ውስጥ በተደጋጋሚ የሚፈጸመው ጥቃት ከመቆም ይልቅ እየባሰ መምጣቱን በመግለጽ የሚመለከታቸው አካላት ኃላፊነታቸውን እንዲወጡም በድጋሚ ጥሪ አቅርበዋል። ይህ መከራ እያበቃ ሳይሆን እየሰፋ በመምጣቱ የዜጎችን ደህንነት የመጠበቅና ሰላምን የማስፈን አደራ የተጣለባቸው የጸጥታ አካላትና ኃላፊዎች ይህንን የጥቃት ሰንሰለት በማስቆምና ወንጀለኞችን ለሕግ በማቅረብ ከታሪክ ባለዕዳነት ትድኑ ዘንድ በቤተክርስቲያናችን ስም አበክረን እናሳስባለን ናቸው ፓትርያርኩ። ከጥቂት ቀናት በፊት የተከሰተውን የበርካታ ሰዎች ሕይወት የጠፋበትና መፈናቀል ያስከተለውን ጥቃት በተመለከተ ከፌዴራል መንግስት ከኦሮሚያ ክልል አስተዳደር ሆነ ከዞኑ ኃላፊዎች እስካሁን የተባለ ነገር የለም። አንዳንድ የዜና ምንጮች የምስራቅ አርሲ ዞን ከፍተኛ የስራ ኃላፊዎች በክስተቱ ዙሪያ ሀሳብ እንዲሰጡ ቢጠየቁም ፈቃደኛ አይደለም ሲሉ ዘግበዋል። በዚህ በደረሰው ጥቃት ላይ መረጃ ለመጠየቅ ሙከራ አድርጌያለሁ ያለው ቢቢሲ የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ አራዱኛና የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ አራርሳ መርዳሳ በተደጋጋሚ ስልካቸው ባለመነሳቱ ምላሽ ማግኘት አልቻልኩም ሲል ዘግበዋል። የቢቢሲ የአፋን ኦሮሞ ገጽ የአርሲ ዞን ኮሚኒኬሽን ጽህፈት ቤት ኃላፊ የሆኑትን አቶ ሶሪ ወጊን ስለተፈጸመው ጥቃት በትናንትናው አመሻሽ ላይ ለቀረበላቸው ጥያቄ እስካሁን የደረሰ መረጃ የለም እናጣራለን የሚል ምላሽ መስጠታቸውን ይፋ አድርገዋል። ጥቃቱ ከተፈጸመባቸው አካባቢዎች አንዱ ሆነው የሆንቆሎ ዋቤ ወረዳ አስተዳዳሪ ሐሰን መሐመድም ሰዎች ስለሞቱበትና ንብረት ስለወደመበት ክስተት መረጃ የለንም የሚል ምላሽ ሰጥተዋል። ከጥቃቱ ጋር ስም እየተነሳ ያለው የኦሮሞ ነጻነት ሰራዊት በሰሜን አሜሪካ የሚገኙት የቡድኑ ቃል አቀባይ መሆናቸውን የሚገልጹት ጂሬኛ አያና ምላሽ እንዲሰጡ ከዜና ምንጩ በጽሁፍ መልእክት ጥያቄ የቀረበላቸው ሲሆን በዚህ ጉዳይ ዙሪያ ይህ ዜና እስከተጠናቀረበት ጊዜ ድረስ ምላሽ እንዳልሰጡ የቢቢሲ ዘገባ ያሳያል። በኦሮሚያ ክልል በሚገኘው አርሲ ዞን ውስጥ በሚገኙ በተለያዩ ቦታዎችና በተለያዩ ጊዜያት በተፈጸሙ ጥቃቶች በርካታ ሰዎች መገደላቸው ከዚህ ቀደም ሲዘገብ ቆይተዋል። ነዋሪዎቹ ጥቃቱ እምነትን መሰረት ያደረገና ኢላማ የተደረጉት ሰዎችን መኖሪያ ንብረትና አብያተ ክርስቲያናት ጭምርም ያወደመ ስለመሆኑ ይናገራሉ። በአርሲ ዞን በተመሳሳይ ስፍራዎች በተደጋጋሚ እየተፈጸሙ ለሰዎች ሕይወት መጥፋትና ለንብረት ውድመት ምክንያት የሆኑት ጥቃቶች በማን
እንደሚፈጸሙ እስካሁን በግልጽ የተሰጠ ሪፖርት የለም። በተደጋጋሚ በሚከሰቱ ጥቃቶች የኦርቶዶክስ እምነት ተከታዮች ኢላማ እንደሆኑ ነዋሪዎች ከመናገራቸው በተጨማሪ እነርሱ ከጥቃቱ ለመታደግ የሞከሩ የአካባቢ ነዋሪ ሆኑ የሌላ እምነት ተከታዮችም የጥቃቱ ሰለባ ስለመሆናቸውም ይዘገባል። ባሳለፍነው ጥቅምት ወር አጋማሽ ላይ በአካባቢው በተፈጸመ ጥቃት 25 ሰዎች ከተገደሉ በኋላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ በምዕመኖቹ ላይ የሚፈጸመው ጥቃት የተባባሰ መሆኑን በመጥቀስ መንግስት የዜጎችን በህይወት የመኖር መብት እንዲያስከብር መጠየቁ አይዘነጋም። ይህ ክስተት ከተሰማ በኋላ ብዙዎች ድምጻቸውን እያሰሙ ይገኛሉ። በዋናነት ደግሞ በስፋት የሚታወቁ እውቅ ሰዎች ሀሳባቸውን ሰንዝረዋል። ለአብነት ያክል አርሲ የደም ምድር ያለችው ታዋቂው አርቲስት መሰረት መብራቴ የሰማያዊ አምላክ ፍርድ ይሰጠናል ስትል ተቃውሞን ተቀላቅላለች። የኦርቶዶክሳውያን ሞትና መከራ እስከመቼ ስትል የጠየቀችው መሰረት የንጹሃን ግድያ የተደጋገመበት የምስራቅ አርሲ የደም ምድር እየሆነች ነው ስትልም የገለጸችው። ይህ ክስተት ማቆሚያ የሌለው እልቂት፣ ሰሜ የሌለው ጩኸት ነው ያለችው አርቲስት መሰረት መብራቴ ከምድራዊ ዳኛ ፍትህ ባናገኝ የሰማያዊ አምላክ ይፋረዳችኋል ስትል መክላለች። ከዚህ ባለፈ በተለያዩ ማስታወቂያዎችና ተከታታይ ድራማዎች የሚታወቀው ንብረት ገላው ወይንም እከ በታጠቁ ኃይሎች በንጹሃን ዜጎች ላይ ደረሰ ላለው ጥቃትና ለተጎጂዎች ጥብቅና ይቆምን ሀሳቡን አጋርቷል። አርቲስቱ በታጠቁ ኃይሎች ምክንያት ህይወት ላጡ ወገኖች ድምጽ መሆኑን በማስታወቅም ያለውን ጥልቅ ሐዘንና ቁጭት የገለጸ የጥበብ ባለሙያ ሆኗል። ንብረት ገላው በሰጠው መግለጫ ንብረት ገላው የሰው ጥበብ ቆሟል። በገዳማትና በአብያተ ክርስቲያናት በቅዱስ ታቦቱ በንዋያተ ቅድሳቱ በአባቶች የምስጢረ ክህነትና በቅዱሳን ላይ የሚያድር መንፈስ ቅዱስ ገድል ተአምራቱን ያድርግ ባይ ነው። አምልኳችን አይፈር፣ ፈጣሪ በማደሪያዎቹ ላይ አድሮ እንዲያድን እንዲፈርድም አጥብቄ ጸልያለሁ ባይ ነው። ወዮ አርሲ ሲል ሐዘኑን የገለጸው አርቲስት ንብረት ገላው። የዕለቱ የመረጃ ቅኝታችን እንደቀጠለ ይገኛል። ወደ ሌላኛ ጉዳያችን እናምራችሁ። በዘንድሮ ምርጫ የተሳተፈው ትብብር ለኢትዮጵያ አንድነት የተሰኘው የፖለቲካ ፓርቲዎች ጥምረት የምርጫ ውጤት ምንም ቢሆን የትኛው ምጩ በትብብሩ ስም ምክር ቤት እንዳገባና ቢገባም ፍጹም ተቀባይነት የሌለው ስለመሆኑ ይፋ አድርገዋል። ከትናንት በስቲያ የተካሄደውን የኢትዮጵያ ጠቅላላ ምርጫ ተከትሎ የሂደቱ ውጤት ምንም ቢሆን ምን የትኛው ምጩ በትብብሩ ስም ወደ ምክር ቤት እንዳገባና በምክር ቤት ቢገኝ እንኳን ፍጹም ተቀባይነት የሌለው ስለመሆኑ ትብብር ለኢትዮጵያ አንድነት አሳስበዋል። ቅንጅቱ ለመገናኛ ብዙሃን በበተነው መግለጫ ምርጫው ከቅድመ ዝግጅት ጀምሮ በእንከን የተሞላና የዲሞክራሲ ባህሪ የሌለው መሆኑ ተመልክተናል ባይ ነው። ፓርቲው በዚህ መግለጫ ወደ ምርጫ የገባው መሰረታዊ የሀገሪቱ ችግሮች ሊፈቱ የሚችሉት በንግግር በድርድርና በጥልቅ ውይይት መሆን አለበት በሚል ሩቅ እሳቤና ከውጭ ሆኖ ከመተቸት ይልቅ ትብብሩ አገዛዙ እያለ የጠራው መንግስት የነውር ገመና በተጨባጭ ለማጋለጥ በማለም እንደነበር አስታውቋል። ይሁን እንጂ ከቅድመ ምርጫ ከምርጫ ዕለትና ከምርጫው ማግስት የተስተዋሉ ሁነቶች እንደሚያሳዩት ሂደቱ ካለፉት አምባገነናዊ የጥርነፋ ባህሪያትና ሁሉንም የመጠቅለል አባዜ ያልተላቀቀ በታሪክ ከሚታወቁት የጨረባ ምርጫዎች ያልተለየ ስለመሆኑ ገሃድ ወጥቷል ሲል የነቀፈው። እንደዚህ አይነቱ ልማድ ደግሞ የተወሳሰበውን የሀገሪቱን ችግር ከድጡ ወደ ማጡ ከመውሰድ የዘለለ ዲሞክራሲን አያዋልድም፣ መፍትሄ አይፈይድም ሲል ድርጅቱ ኮንኗል። ሆኖም ግን ከነበሩት በርካታ አንከሮች መካከል በጠባቧ ቀዳዳ የቦርዱ ኃላፊዎችና ውስን ድርጅቶች ላደረጉ ጥረት እውቅና እንደሚሰጥ ቅንጅቱ በዚህ መግለጫው ጠቅሰዋል። መንግስት የስልጣን ምንጭና ባለቤት ህዝብ ብቻ መሆኑን ተረድቶ የህዝብን ድምጽ እስከሚያከብር ድረስ ትግሉን አጠናክሮ እንደሚቀጥል የገለጸው ትብብሩ በቅርቡ ህዝብን ያሳተፈ ሰላማዊ ትግል ለማካሄድ የሚያስችል የተሟላ መግለጫ እሰጣለሁ ሲል ይፋ አድርጓል። ከዚህ ባለፈ ዓለም አቀፉ ማህበረሰብ የዲፕሎማቲክ ተልእኮችና ዓለም አቀፍ መገናኛ ብዙሃን ለሀገሪቱ ጉዳይ ላደረጉት አስተዋጽኦ እውቅና የሰጠው ትብብሩ አሁንም የኢትዮጵያን ጉዳይ በቅርበት እንዲከታተሉና ግፎችን እንዲያጋልጡም ጥሪ አቅርበዋል። ትብብሩ ደግሞ ደጋግሞ በዚህ መግለጫው አገዛዙ ሲል የጠራው የኢትዮጵያ መንግስት ሸብረክ ብሎ ከፖለቲካ ኃይሎች ጋር እስከሚደራደር ድረስ ለሂደቱ ምንም አይነት እውቅና የመስጠት መልእክት ከማስተላለፍ እንዲቆጠቡ ያሳሰበው መግለጫው ይህ ካልሆነ ድርጊቱ በኢትዮጵያን ቁስል ላይ እንጨት እንደመስደድና ለንጹሃን እልቂት ቦምብ እንደማቀበል ተቆጥሮ ከኢትዮጵያን ጥቅም በተቃራኒ የመቆም ያክል እንደሚታይ በጥብቅ አሳስበዋል። ወደ ሸገር ታይምስ ቤተሰቦች የዕለቱ የመረጃ ቅኝታችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።